ጠፋው በጣም የጠፋው እንግዲህ ተመልካቾቻችን ቴዲ አለው ለማለት ዛሬ ተገኝቷል። ሰላም ቤተሰቦቻችን እንደምናችሁ። ያው ሰሞኑን እንደጠፋውባችሁ አውቃለሁ፣ እንዳስጨነቅኳችሁ በተደጋጋሚ ኮሜንት ላይ እየገባችሁ እየጠየቃችሁን ነበረ። ገባልሽ የዞላ ቲዩብ አስገራሚ ታሪኮች እንደቀጠሉ ይገኛሉ። እንደምታስታውሱት እንግዲህ የተለያዩ ስራዎችን ወደናንተ እያደረስን ነው። በመናደርሳችሁ ስራ ደግሞ እናንተ እየተደመማችሁ፣ እየተገረማችሁ፣ እየተማራችሁ እንዲሁም ደግሞ አስተያየትና ጥቆማ እየሰጣችሁን ትገኛላችሁ። በታሪኮቻችን ላይ ንቁ ተሳትፎ እያደረጋችሁ ስለምትገኙ ከልብ እናመሰግናለን ለማለት እወዳለሁ። ዛሬ እጅግ በጣም ለየት ያለ ነገር ይዤ መጥቻለሁ። እንግዲህ የናንተን ኮሜንቶች፣ የናንተን አስተያየቶች ሁልጊዜ እየተከታተልን አንድ በአንድ እያነበብን እንደምንገኝ ማስረጃ የሚሆን ፕሮግራም ነው የዛሬው ፕሮግራም። እጅግ በጣም ለየት ያለና አስገራሚ አስደናቂ ፕሮግራም ይዘን መጥተናል። እንግዲህ የሁላችሁም ጥያቄ የዘውትር ጥያቄ ማለት ይቻላል። ሁላችሁም እየጠየቃችሁ የምትገኙት ተመሳሳይ ጥያቄ ነው። ታሪኮቻችን እንዳለ እንደነበረው እየሄዱ ይገኛሉ። እጅግ በጣም አስገራሚ ታሪኮች እየተከሰቱ ነው። እንግዲህ ከሳሽ ሆነው የመጡ ሰዎች ተከሳሽ ሆነው ያገኘንበት አስገራሚውን የቤተሰብ ታሪክ እየተከታተላችሁ ትገኛላችሁ። ዛሬ ግን የእናንተን የዘውትር ጥያቄ ምላሽ ልሰጥበት በልዩ ፕሮግራም ተከስቻለሁ። እንግዲህ የሁላችሁንም ጥያቄ ማሳየት ይቻላል። እናንተም ወደ ኋላ ሄዳችሁ ማየት ትችላላችሁ። ቴዲ የት ገባ? ቴዲ ለምን ጠፋ? ቴዲ ቻናሉን አስተዋውቆ ለምን ዞር አለ? ቴዲ እንዴት አያግዝም? ቴዲ የታል? ቴዲ እንግዲህ ሁላችሁም እንደምታስታውሱት እጅግ በጣም የሚገርም ባለውለታዬ ነው። በችግር ጊዜ አጠገቤ ሰው ባጣውበት ጊዜ አጠገቤ መሆን የቻለ ሰው ነው። በህመሜ ጊዜ አብሮኝ የነበረ ሰው ነው። ሁላችሁም እንደምታውቁት ደግሞ ቴዲ ለኔ ወንድሜ ነው። እየጠየቃችሁኝ የነበረው ነገር ወንድምህ የት አለ የት ገባ ነው። ዛሬ እንግዲህ ወንድሜን በተለየ ሁኔታ ላገኘው ነው። ከዛም በለፈ ደግሞ በጣም አስገራሚ ጊዜ ከሱ ጋር ይኖረናል። እጅግ ለየት ያለ ፕሮግራም ስለሆነ ከወዲሁ ላይክ ይደረግ፣ ሀሳብ አስተያየታችሁን ስጡን። ከዛ ባለፈ ደግሞ አዳዲስ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ማለት እወዳለሁ። ሁላችሁም ቴዲን ታስታውሱታላችሁ። አዲስ ቻናል ከፍቷል። ከነበረበት ከቀድሞ ሚዲያ ለቆ የራሱን ሚዲያ ከፍቷል። እንግዲህ በራሱ ሚዲያ እያበረታታችሁት እየደገፋችሁት ትገኛላችሁ። ሰሞኑን ግን የለም። ምን ተፈጠረበት? ምን አጋጥሞት ነው ወንድማችን ልናገኘው ያልቻልነው የሚለውን ከዚህ ቪዲዮ ምላሽ ታገኙበታላችሁ። ስለዚህ እንግዲህ የምትወዱት የምታከብሩት ቴዲ ጋር ቆይታ ይኖረናል። ግን ያልተገመተ ያልተጠበቀ ነገር በሱ ተከስቷል። ምንድነው የተከሰተው? ምንድነው ያጋጠመው? ከሱ አንደበት የምንሰማው ነው የሚሆነው። እንግዲህ ዛሬ እጅግ በጣም ለየት ያለ ቦታ ላይ ቴዲን ላገኘው ነው። ስለዚህ አብራችሁኝኑና እስከ መጨረሻ ድረስ ከሱ ጋር ማደርገውን ቆይታ ተከታተሉ ለማለት እወዳለሁ። ዘላለም ዘገየ ነኝ። እስከ መጨረሻ ድረስ አብራችሁኝ ነው። የማታውቀው ቦታ ጠርቼ ግራ አጋባዋል። እንዴት ነው? ሰላም ነው ወይ? ሁሉ ሰላም? ጠፍታል። በጣም ነው የጠፋው። እንግዲህ ተመልካቾቻችን ቴዲ አለው ለማለት ዛሬ ተገኝቷል። የተለየ ቦታ ነው ይዤ የመጣሁት ዛሬ ያው ግራ እያጋባኸኝ ነው። ለምን እዚህ እንደቀጠርከኝም አላውቅም፣ ግን መምጣት አለበት ስላልከኝ ነው የመጣሁት። እርግጠኛ ነበርኩ ካሜራ እንደምትይዝ፣ ለዛው ነው ተዘጋጅቼ የመጣሁት። አመሰግናለሁ። ያው ዛሬ በካሜራ ነው ላገኘ የፈለኩት። የሚያምር ቦታ ነው ይዤ የመጣሁት። የት ነው የመጣ ነው የሚለውን እሱን አብረን የምንሰማ ነው የሚሆነው። አዲሱ ሰፈሬ ነው
ወደድከው? አዎ ጸዴ ነው። በጣም ነው የሚያምረው። የሚያምር አካባቢ ነው። በጣም የሚያምር አካባቢ ነው። ከተማ ውስጥ ነው። ብዙ ወጣ ያለ አይደለም ምናምን። በጣም የሚያምር አካባቢ ነው የጠራው። በጣም ሰላም አለው። ሰላማዊ ሰፈር ነው። አዎ ከምንኖርበት አንጻር ስናስብ በጣም ሰላማዊ ሰፈር ነውና እዚህ ሰፈር እንግዲህ ዛሬ ካንተ ጋር ቆይታ ለማድረግ ነው የመጣሁት። ስለዚህ ከመጨረሻ ድረስ ተመልካቾቻችንን አይበላቸው እንጂ ሰላም ቤተሰቦቻችን እንደምናችሁ። ያው ሰሞኑን እንደጠፋውባችሁ አውቃለሁ፣ እንዳስጨነቅኳችሁ በተደጋጋሚ ኮመንት ላይ እየገባችሁ እየጠየቃችሁን ነበረ። እንግዲህ ካሜራ ሳንይዝ እንግዲህ ብዙ ስራዎችን እየሰራ ነበር የነበረው። ከካሜራ ውጪ ብዙ ነገሮችን ስናደርግ ነበር የነበር ነው። ያዝናቸውም ኬዞችንም ለመግፋት ጥረት እያደረግን ነው የምንገኘው። በዛ ምክንያት ነው የጠፋሁት። እንግዲህ ካሁን በኋላ ግን ቶሎ በቻልኩት አቅም ወደ እናንተ ለመድረስ ጥረት አደርጋለሁ። ዞላም እንግዲህ ዛሬ እዚህ ድረስ ጠርቶኝ ምን አይነት ነገር ሊያሳየኝ እንደሆነ አላቅም፣ ግን በጣም ሰላማዊ የሆነ ሰፈር ነው ይዞኝ የመጣው። ሰፈር ነው። እኛም ደስ እያለን ነው ወደዚህ የመጣ ነውና በጣም የሚገርም ነው ሰፈሩ። ለምን መጣን የሚለውን ግን ላንተም ለተመልካቾችም ግልጽ የምናደርግ ነው የሚሆነው። አንተ ህይወት ላይ የተከሰቱ አዳዲስ ነገሮች እንዳሉ አውቃለሁ፣ ስለነሱ እናወራለን። ለምን ጠፋህ የሚለውንም እንግዲህ ቁጭ ብለን በደንብ የምናወራ ነው የሚሆነው። ስታምር። እሺ በጣም የሚያምር እርሻ ነው አንተ። እሺ እንግባ። ሁሉ ሰላም? እንዴት ነው? ቴዲ እንግዲህ እሱ ነው። ስለሱ በጣም ብዙ ነገር የነገርኩህ አይደለ? አዎ። ሰፈራችሁን እያየን በጣም ሰርፕራይዝ እየሆነን ነበር። እንዴት አገኛችሁት? በጣም የሚገርም ሰፈር ነው። የሚገርም ኮምፓውንድ፣ የሚገርም ሰፈር ነው። እንደምትወዱት ተስፋ አድርግ ነበረ። በጣም ነው የወደድነው። በጣም የሚገርም ሰፈር ነው። እንደው አንተ ራሱ እንድታሳየን እንድታስጎበኘን ፈልጌ ነበር። እንደው ካገኘን ያልቀረ። እሺ እያየ ነው። እስኪ ምን አሟልቷል፣ ምን አይነት መንደር ነው የሚለውን ነገር በዚሁ ሃይላይት ላድርግላችሁና እና በጣም እየተገረምን ነበረ ሳያቸው። ፊኒሺንጉ፣ ውበቱ፣ የቤቶቹ ውበት ምናምን በጣም እየገረመኝ ነበረ። እየተንቀሳቀስን ማየት ይቻላል። እንግዲህ ይህን እንዳያችሁት በጣም የሚማርክ መንደር ነው። 60 ስኩዌር ሜትር ላይ ያረፈ ሰፊ ኮምፓውንድ ነው። የሚገኘው ደግሞ ቦሌ ቡልቡላ ነው። አሁን ላይ ቦሌ ቡልቡላ ከኢትዮጵያ አየር መንገድ ከቦሌ አየር መንገድ በጣም በቅርብ ርቀት ከመገኘቱ አንጻር በጣም ብዙ ማህበረሰብ ሰፈር አድርጎ እየኖረበት ያለ አካባቢ ነው። በጥሩ ሬንታል ቫሊ ያለው፣ ጥሩ ሪሴል ቫሊ ያለው፣ እንደገና ደግሞ ለመኖር ከአየር ንብረቱ አንጻር ብዙውን የሚመርጠው አካባቢ ነው። እዚህ አካባቢ ውስጥ ያለ ደግሞ ይሄኛው ለየት ብሎ የተሰራ በጣም የሚያምር መንደር ነው። ምናልባት እጅግ በጣም ነው የሚያምረው። እያየሁኝ ነበር። ሰዎችም ኦልሬዲ የገቡባቸው ቤቶች አሉ እዛ አካባቢ። በጣም የሚገርም እንትን ነው። ሰው ብዙ ጊዜ ቦሌ ቡልቡላ ሲባል የሆነ ሩቅ ሰፈር ነው የሚመስለውና ቦሌ ቡልቡላ ማለት በነገራችን ላይ ተመልካቾቻችን ከቦሌ አየር መንገድ በግምት 5 ኪሎ ሜትር የ10 ብር የታክሲ መንገድ ነው። ከቦሌ አየር መንገድ ተነስታ እዚህ ለመድረስ 5-6 ኪሎ ሜትር ማለት ነው እና የ10 ብር የታክሲ መንገድ ርቀት ላይ ነው የምትገኘው። ኦልሬዲ ቦሌ ነው ያለ ነው እንደማለት ነው። ምንም የተለየ እንትን የለውም እና በጣም የሚገርም ነው። ኮምፓውንድ ነው አይደል? እንዳልከው ነው። በጣም ከቦሌ አየር መንገድ በቅርብ ርቀት ነው የሚገኘው። ምናልባት ከቦሌ ተነስተን ቡልቡላ እስክንደርስ የአየር መንገዱን አጥር ነው ይዘን የምንመጣውና በጣም በቅርብ ጎረቤታሞች ናቸው ማለት ነው። በተጨማሪ ደግሞ እንግዲህ መንደሩ እንዳየኸው ምናልባት በስፋትም ያየነው ስለሆነ ያለቁ ናቸው። አብዛኞቹ ተረክበው እየኖሩበት ያለ ነው። አዎ እዛ አካባቢ አሁን ሰዎች ኦልሬዲ ገብተዋል። መኪናዎቻቸውን ማየት ይቻላል። ቤቶቹም ኦልሬዲ ይሄ ከጀርባችን ራሱ እንግዲህ መጋረጃ አስገብተው የገቡባቸው ያለ ኦፍ ኮርስ ነዋሪዎቹ በብዛት ኦልሞስት አሁን 60 ስኩዌር ሜትር ነው እንደ ኮምፓውንድ ስናየው። እዚህ 60 ስኩዌር ሜትር ላይ የተለያዩ አይነት ቤቶች ነው ያሉ። ቪላ ቤቶች አሉ፣ ታውን ሃውስ ምንላቸው አሉ። በአይነታቸው ለየት ያሉ ደግሞ ጂ+3 የሆኑ አፓርትመንቶች አሉ። እነዚህ ላይ ምናልባት 70% የሚሆነው ከኮምፓውንዱ 70% የሚሆነው ተረክቧል። ሰዎች እየኖሩበት ነው ገብተው ማለት ነው። ከአጠቃላይ ኮምፓውንዱ ላይ እንግዲህ 70% የሚሆነው ነዋሪ ገብቷል። ላይክ 70% የሚሆነው የሳይቱ አካል ተገንብቶ ተጠናቋል ማለት ነው። ከዚህ በኋላ የሚቀሩት ምናልባት እዚህ ጋር አሁን ላይክ መንገዶቹ ስለሚታዩ ቪዲዮ ላይ የአስፋልት ስራዎችን ማስተካከል፣ ግሪነሪዎችን መስራትና ምናልባት በቀረችው 30% ደግሞ የቀሩትን ውስን ብሎኮች ገንብቶ ማጠናቀቅ ነው ማለት ነው። ስለዚህ በዛ ሌቭል ላይ የሚገኝ ለአብዛኛው ደንበኛ ደግሞ አስረክበን የተመሰገንበት ሳይት ላይ ነው የተገኛችሁት የመጣችሁት ማለት ነው። በጣም የሚገርመው ቦሌ ቡልቡላን ከአመታት በፊት የሚያውቀው ሰው ሲመጣ የሚገረምበት ነገር ሰፈሩ ኮምፕሊትሊ ለምቷል።
እጅግ በጣም የሚያማምሩ ኢንፍራስትራክቸሮች የተሰሩበት መንገዶቹ እጅግ በጣም ሰፋፊ ከዛም ባለፈ ደግሞ የሚገርሙ መዝናኛዎች አሁን ከሰው ከሌላ ቦታ መጥቶ ቦሌ ቡልቡላ መዝናናት ጀምሯል። የምትፈልገውን ነገር የምታገኝበት እጅግ የሚያምር ሰፈር ሆኗል እና እዚህ ሰፈር እንግዲህ ለምን ተገኘን የሚለውን ለተመልካቾች የምናስረዳቸው ነው የሚሆነው። እስቲ የውጭውን ጉብኝታችንን ከጨረስን ወደ ውስጥ ደግሞ ገብተን ምን አለ የሚለውን የምንሰማ ነው የሚሆነው። እስካሁን ሰዓት ድረስ ደግሞ አንተን አላስተዋወቅንም። ስለዚህ ውስጥ ገብተን በደንብ የምንተዋወቅ ነው የሚሆነው። እሺ እንግባ። እሺ እንዳያችሁት ህንፃዎቻችን በጣም አጭር ናቸው። ከተማ ውስጥ ካሉ የሪል ስቴት ከሚያለማቸው አፓርትመንቶች በተለየ መልኩ እነኚህ እንዳያችኋቸው ጂ+3 እና ጂ+4 የሆኑ ህንፃዎች ናቸው። እሱም ብቻ አይደለም፣ በፍሎር ደግሞ አንዳንድ ቤት የሚገኝባቸው የቤት ታይፖች ናቸው። ልክ እንደገባን በር ላይ እንደምታዩት እዚህ ጋር በቃ አንድ ሰው ኦን ያደርገዋል ማለት ነው። ይሄኛው ነው። እዚህ ጋር አሁን ደረጃው አለ። ይሄኛው ደረጃ የሚያስወጣን ወደ ባለ 3 መኝታ ቤቶችን አንደኛ፣ ሁለተኛና ሶስተኛ ላይ እንድናገኝ ነው የሚያደርገን። ግራውንድ ፍሎር ላይ ግን ባለ 2 መኝታ ቤት ታይፖችን እናገኛቸዋለን ማለት ነው። ሌትስ ሴይ እዚህ ጋር ስንመጣ አንድ ሰው ነው ያለው። አንደኛው ፎቅም ስንወጣ አንድ ሰው ብቻ ነው አክሰስ የሚያደርገው። ሁለትም ስንወጣ አንድ ሰው ብቻ ነው አክሰስ የሚያደርገው። በየፍሎሩ አንዳንድ ሰው አጠቃላይ ከዚህ ህንፃ ላይ 4 ፋሚሊዎች ብቻ ወይንም 4 አባወራ ብቻ ነው የሚኖርበት ማለት ነው። አባወራ ብቻውን ይኖራል ማለት ነው አንድ ህንፃ ላይ። አሁን የነዚህ አፓርትመንቶች በተለይ በጣም ብዙ ሰው የሚመርጣቸው አብዛኛው ላይክ ቤትን ሲያስብ ማረፍን ነው። ስፔሻሊ በውጭ ያሉ ዲያስፖራ ቤተሰቦቻችን ወደ ሀገር ቤት ሲያስቡ ምንድነው ሌትሳይ እዛ ላይ በስራ ነው ረጅም ጊዜያቸውን እያሳለፉ ያሉት። ወደ ሀገር ቤት ሲመጡ ደግሞ ማረፉን ነው የሚፈልጉት። ሲያርፉ ደግሞ የሚመርጡት አይነት ጸጥ ያለ ሆኖ ልጆቻቸው እንደፈለጉ መጫወት መደሰት የሚችሉበት፣ ከዛ በተጨማሪ ደግሞ እነሱም ደግሞ ሳይቸገሩ የሊፍት ኢሹ ሳይኖርባቸው ኮምፓውንድ ውስጥ የሌሎች የውሃ የመብራት እንደዚህ አይነት ኬዞች ሳይኖሩባቸው ጸጥ ብሎ የሚያሳልፉበትን ኤሪያ ይፈልጋሉ። ለዛም ነው ብዙ ሰው ጥያቄውን መሬት ላይ መሆኑ ምንድነው ልጆች ለማሳደግ እነዚህ አሁን የሚገነቡት ትልልቅ የሪል ስቴት እንትኖች ትንሽ ልጅ ለማሳደግ የግድ ቤትህን ከተት ብለህ ልጅህን ከተት አድርገህ እንድትኖር ያደርጋል። እነዚህ ግን ግራውንድ ላይ መሆናቸው ልጆች በነፃነት አሁን እዚህ ግቢ ውስጥ እንደፈለጉ የመቦረቅን እድል ይሰጣል ምናምን። እሱ እጅግ በጣም ለየት ያለ ነገር ነው። እንደዚህ አይቻልም። ቀድመን አየህ አይደል? አንተ ቀድመን እየጎበኘህ ዋው ባለ 2 መኝታ ቤት ታይፕ ነው ይሄንኛው። ባለ 2 መኝታ ቤት 107 ካሬ ሜትር ስፋት ያለው ነው። 107 ካሬ ሜትር ስፋት ያለው ቤት ነው። እንደምታዩት በፉል ፊኒሽድ እና በሴሚ ፊኒሽድ ነው ለሽያጭ ያቀረብናቸው እኛ። እነዚህ በፉል ፊኒሽድ ገንብተን ለደንበኞች እያስተላለፍናቸው ያሉ እያስረከብናቸው ያሉ ቤቶች ናቸው። እነዚህ የተላለፉ ቤቶች ናቸው ማለት ነው። ስለዚህ እንደምታዩት በጣም ሰፊ ሳሎን ነው ያላቸው። ከዲዛይንም አንጻር ልቅም ተደርገው የተሰሩ በጣም ቆንጆ አቀማመጥ ያላቸው አይነት ቤቶች ናቸው። ዋው ሰፊ ነው ሳሎኑ፣ እጅግ በጣም ሰፊ ነው እና ለባለ 2 ይሄ እጅግ ሰፊ እንግዲህ ማስተር ቤድሩማችን ነው። እንደምታዩት በጣም ሰፊ ስፔስ ነው ያለው። እንደፈለግን መኝታችን ማስቀመጥ የምንችልበት ስፔስ አለው። ፕላስ ደግሞ በቂ የሆነ የተፈጥሮ ብርሃን እንዲያገኝ በረንዳ አለው። በቂ የተፈጥሮ ብርሃን ያገኛል። ሰፊ ደግሞ ባዝሩም አለው ማለት ነው። ቬንቲሌሽን አለው። ንፋሱም እንትኑም ደስ የሚል ነው እና ግራውንድ ደግሞ ስትሆን የበለጠ ደስ የሚል ነገር አለው። ከፍም ስትል ደግሞ ንፋስም እንደፈለክ የማግኘት እድል አለህ እና በቤቶቹ እስካሁን ድረስ ባየሁት ነገር በጣም እየተገረምኩ ነው። ግን እኔም ቴዲም ጥያቄ ይኖረናል። ቴዲ በተለይ ጥያቄ ይኖረዋል እና የት ነው ያለ ነው የሚለውን ቦታውን ብቻ አውርተን ነው የመጣ ነው። ስለዚህ አንተ ማነህ? የት ነው የምንገኘው? ራሴን ሳላስተዋውቅ ነው አይደለ ይህን ያክል ሰዓት አብረን ስንወያይ የቆየ ነው። እስኪ ራሴን በደንብ ለማስተዋወቅ ያክል ፍቃዱ ግርማ ይባላለሁ። እኔ አሁን የምንገኘው ደግሞ ሜትሮ ሪል ስቴት ነው። እንግዲህ ቅድም ሎኬሽን በደንብ እየጠቀስ ነው ስለነበር ቦሌ ቡልቡላ ላይ እያስገነባው ባለው 60,000 ስኩዌር ሜትር ላይ ያረፈ ሰፊ ኮምፓውንድ ውስጥ ነው የምንገኘው። እዚህ ኮምፓውንድ ውስጥ እንግዲህ ያሉትን ቤቶች ነው ደግሞ አሁን በዋናነት ውስጥ ላይ ገብተን እያየን ያለ ነው ማለት ነው። እዚህ ኮምፓውንድ ውስጥ 3 አይነት የቤት ታይፕ ያላቸውን
ህንፃዎች ነው እየገነባን ያለ ነው። ቅድም በተወሰነ መልኩ ለመጥቀስ የሞከርኩላችሁ ነበረ። ቪላ ቤቶች፣ ታውንሃውሶች እና ጂ+3 እና ጂ+4 የሆኑ አፓርትመንቶች ነው ያሉን። አሁን ላይ ቪላ እና ታውንሃውስ የሚባሉት ሙሉ ለሙሉ አልቀው አስረክበናቸዋል። አፓርትመንቶችም ኦልሞስት 30% የሚሆነውን አስረክበነዋል። አሁን እየገነባን ያለ ነው ደግሞ የተወሰኑ አፓርትመንቶችን ነው። የቀሩት በጣም ትንሾች ናቸው ማለት ነው። እነሱን ተጠቃሚ እንድትሆኑ ይህንኑ መረጃ በዚሁ አጋጣሚ እያደረስናቸው ነው የሚገኘው ማለት ነው። የእኔ ተመልካቾች በተደጋጋሚ የሚጠይቋቸው ነገሮች አሉ። እኛ ሴፍቲያችንን ተጠብቆ በጣም በአጭር ጊዜ ውስጥ የሚጠናቀቁ ቤቶችን መች ነው የምታሳየን ሲል ነበርና እንግዲህ ሁልጊዜ ስጠይቁኝ የነበራችሁ ውድ ተመልካቾቼ እስቲ ከእናንተ ጋር ሆነን ይሄንን ኮምፓውንድ በደንብ እንጎበኘዋለን። በምን ያክል ጊዜ ተጠናቆ ማስረከብ ይቻላል የሚለውንም እንግዲህ ከባለሙያው ጋር ሆነን የፈለጋችሁትን መረጃ ልንሰጣችሁ ተዘጋጅተናል። ከቴዲ ጋር ግን ዛሬ አስገራሚ ጊዜ ይኖረናል። እስካሁን ድረስ ይቀጥላል እንደጓጓ። እሺ ቴዲ ጋር ምንድን ነው እዚህ ቦታ እንድንገኝ ያደረገን የሚለውን እንሰማለን። ቴዲም ብዙ የእናንተን ጥያቄዎች ይመልሳል። ለምን ጠፋ፣ እንዴት ጠፋ፣ እሱንም የሚመልስ ነው የሚሆነው። ጉብኝታችን ይቀጥል። እሺ አሁን ደግሞ እንግዲህ የምንገኘው የባለ 3 መኝታው ላይ ነው። ባለ 3 መኝታው ደግሞ ምን ይመስላል የሚለውን በጣም ነው የሚገርመው። እዛ ጋር የላውንደሪ ስፔስ ነች ያችን። እዚህ ጋር ኪችናችን እናገኛለን። በጣም ሰፊ ኪችን። ብዙ ጊዜ የሀበሻ አፓርትመንት ቢሆን ተብሎ አድቫይስ የሚደረገው ነገር ምንድነው? በቂ የሆነ የተፈጥሮ ቬንቲሌሽን ማግኘት አለበት ኪችናችን ሲሆን። ከምንሰራቸው ምግቦች አንጻር ምናምን ሽታ የማምጣት ባህሪ ስላላቸው በቂ የሆነ እንደዚህ የተፈጥሮ ቬንቲሌሽን የሚያገኝ ኪችን ይመረጣል። ስለዚህ በጣም ጥሩ ሳይዝ ያለው ሰፊ ኪችን ነው ማለት ነው። ከዚህ ስናልፍ ደግሞ እዚህ ጋር ስንመጣ ደግሞ እንግዲህ ኪችናችንና ላውንደሪ ስፔሱን ጨርሰን እዚህ ጋር የምናገኘው ሳሎናችን በጣም የሚያምር ሰፊ ሳሎን። እዛ ጋር እንደምታዩት ፍሬንች ዶር ነው። በቂ የሆነ የተፈጥሮ ብርሃን አለው። ፕላስ ደግሞ ቆንጆ እይታ ይኖረናል ማለት ነው። እንግዲህ አንደኛ ፎቅ ሆነን ነው ግን ይህንን የመሰለ እይታ እናገኛለን። ሰፈሩ ራሱ ማለት ኦልሬዲ የለማ ሰፈር ነው። ለአይን ደሳስ የሚሉ ነገሮችን ማየት የምትችልበት ቦታ ነው እና ዋው ከዚህ ጋር እስከዛ እስከ አስፋልቱ ምናምን ማየት የምትችልበት ሳሎን በጣም ትልቅ ነው። ግን በጣም ሰፊ ነው። ካሬያቸው ስንት ነው? ማለት እስካሁን እያየናቸው ያልጠየቁ ጥያቄዎች አሉ። እንደው ካሬያቸው ስንት ነው? ምን ያህል ካሬ ነው ይሄ? በጣም አሪፍ። እንግዲህ ባለ 2 መኝታ ቤቶቹን 107 ካሬ ሜትር ናቸው ብያቸዋለሁ። ባለ 3 መኝታ ቤት ደግሞ ሲሆኑ 130 ካሬ ሜትር ስፋት ያላቸው ናቸው። ይሄ እንግዲህ በቃ ልክ ቅድምም ስትል ነበረ አንድ ቪላ የሚቀመጥበት ካሬ ማለት ነው። 130 ካሬ ድረስ ከሄደ እጅግ በጣም የሚያምር ቪላ የምታስቀምጥበት ካሬ ነው። በዛ ላይ ደግሞ በፍሎር ብቻህን ነው የምትኖረው የሚለው ነገር የበለጠ ቪላ ያደርገዋል። እሱ ከምንም በላይ ተመራጭ የሚያደርገው ነገር እሱ ነው። ምናልባት ቤትም ብሎ ቅድም እያልኩት ነበረ ማረፊያም ብሎ ሲመጣ አንድ ሰው ዝቅ ያሉ ፍሎሮችን የሚለው ጥያቄ በተደጋጋሚ ይጠየቃል። ላይክ እኛ እንደ ባለሙያ ስናየው ብዙ ደንበኞች ኮንታክት ሲያደርጉን ዝቅተኛ ፍሎር፣ አንደኛ ፍሎር ላይ ብታገኝልን፣ ሁለተኛ ፍሎር ላይ ብታገኝልን ነው የሚለው። ይሄ ሳይት ደግሞ ለእነዚህ ጥያቄዎች በጣም ፍጹም መልስ ነው ያለው። ያ ማለት ባለ 2 መኝታ ቤት ፈልጎ ላይ የሚመጣ ደንበኛ ግራውንድ ፍሎር ላይ ነው የሚያገኘው። ባለ 3 መኝታ ቤትን ፈልጎ ላይ የሚመጣ ደንበኛ ደግሞ አንደኛ ፎቅ፣ ሁለተኛና ሶስተኛ ፎቅ ነው ማክሲመም ሊያገኝ የሚችለው ማለት ነው። ስለዚህ ከዛ አንጻር እነዚህ ለዛ ነገር ተመረጠ። ትልልቅ ሪል ስቴቶች ሲሰሩ እስከ 5ኛ ፍሎር ድረስ ያለውን ራሱ ፓርኪንግ ነው የሚሆነው እና መኖር እንኳን እዛው ዝቅ ያለ ፍሎር ላይ ልኑር ካልክ ከ6ኛ ጀምሮ ነው የምታገኘው እና ያ ይሄኛው ለብዙ ነገር መልስ ያለው ይመስለኛል። ፓርኪንግ ስፔስ አለው በደንብ ሰፊ ኮምፓውንድ ነው። ሰፊ ስፔስ አለው። በቂ የሆነ የፓርኪንግ ኤሪያዎች ይኖሩታል። ፕላስ ደግሞ ግሪነሪው ምናምን ሰፊ ስለሚሆን ልጆቻችን እንደፈለጉ በወርቀው የሚያድጉበት ነው የሚሆነው ማለት ነው። በጣም የሚገርም ነው። ጉብኝታችን ይቀጥል። እያንዳንዱን ክፍል እየገባው ማየት እፈልጋለሁ። በጣም አሪፍ። ስለዚህ እንግዲህ እንዳያችሁት በጣም ሰፊ ሳሎን እንደፈለግ ፈርኒሽ መደረግ የሚችል እዛ ጋር ሳሎን ሊቪንግ ኤሪያችን ነው። እዚህ ጋር ደግሞ እችኛዋን ላይቲንግ ሲስተም ተከትሎ ዳይኒንጋችን ይሆናል ማለት ነው። ስለዚህ ከጀርባ ስንመጣ ደግሞ ሌሎች ክፍሎችን ነው የምናገኘው። እዚህ ጋር ማስተር ቤድሩም እናገኛለን። በጣም ሰፊ ስፔስ ያለው ሰፊ ስፔስ ብቻ መሆኑም ሳይሆን በቂ የሆነ የተፈጥሮ ቬንቲሌሽን። አሁን ትልቁ ነገር ደግሞ ቤት ላይ ስናይ በዋናነት ሁሉም ክፍሎች የተፈጥሮ ብርሃን ያገኛሉ አያገኙ የሚለው ነው መሰረታዊ ጥያቄ።
ምክንያቱም ልንኖርበት ከሆነ ጨልሞ እንዲታይ አንፈልግም። በቂ ብርሃን እንዲኖር ይፈልጋልና እዛ ጋር እንደምታዩት በረንዳ አለው፣ ባዝሩም አለው፣ ፕላስ ደግሞ በቂ የሆነ የተፈጥሮ ብርሃንን እንድናገኝ ያስችላል ማለት ነው። ደስ ይላል። መኝታ ቤቶች ላይ በረንዳ ሲኖር ደስ ነው የሚለው። ይሄ ቴራስ የምንለው ኮንሰፕት እጅግ በጣም የሚያምር ነው የተሰራው። በእውነት በጣም ካሜራማናችን እያንዳንዱን ክፍል እየገባ እንዲያሳይ በደንብ እንዲያሳይልን እንፈልጋለን። እውነት ለመናገር በቤቶች በዚህ ልክ ደረጃ ረክቼ አላውቅም። እንደዚህ እርክት ያደረገኝ ቤት ነውና ደስ ብሎኛል በጣም። እንዴት ነው ግን እየተሰማ ነው? ቤቱ እስካሁን ድረስ ብዙ ቤቶች አይቻለሁ፣ ግን እንደዚህ ጥንቅቅ ብሎ ሊያውም መሬት ላይ እንደዚህ ያለቀ ነገር አይቻልም። በጣም እንግዲህ እንደምታዩት እዚህ ጋር አንደኛው መኝታ ቤት አለ፣ እዚህ ጋር ሌላኛው መኝታ ቤት አለ። ባለ 3 መኝታ ቤት ታይፕ ነው ስላልኳችሁ ማስተሩን አይተናል። ሁለቱ መኝታ ቤቶች ደግሞ ይሄኛውን የጋራ ባዝሩም ተጠቅመው 3 መኝታ ቤቶች እዚሁ አካባቢ እናገኛቸዋለን ማለት ነው። ዋው የሚገርም ነው። ካሜራማን አንድ በአንድ የዞር ካሳይልን እስቲ። የሚገርም ኮምፓውንድ ነው። ስንት ካሬ ሜትር ነው? እኔ ራሱ ደከመኝ። ከዛኛው እዚህኛው ድረስ ስንመጣ ድካም ነው የተሰማኝና ምን ያህል ካሬ ላይ ነው የተቀመጠው ኮምፓውንድ? ለዛ ነው ቅድም በተደጋጋሚ 60,000 ስኩዌር ሜትር ላይ ያረፈ ሰፊ ኮምፓውንድ ነው እያልኳችሁ ነበር። ኮምፓውንድ እንደ ኮምፓውንድ ደግሞ ቪላ ቤቶች፣ ታውን ሃውሶች እዚህ ጋር እንደምታያቸውና እዚህ ጋር ያሉ ደግሞ ጂ+3 እና ጂ+4 የሆኑ አፓርትመንቶች ነው ያሉት ማለት ነው ያስረከብናቸውን ጨምሮ። ስለዚህ በሚያሳዝን ሁኔታ እነዛ ቅድም ስናይ የነበሩ ቤቶች ተረክበው አልቀዋል። እዛ ጋር ያሉትን ሙሉ ለሙሉ አስረክበናቸዋል። ሰዎች ነዋሪዎች እየገቡባቸው ነው ያሉት። አሁን ላይ ግን አክቲቭሊ እየሸጥን ያለ ነውና ለማስረከብ በ6 ወር እስከ 1 ዓመት ባለ ጊዜ ለማስረከብ እየተዘጋጀን ያለ ነው። ደግሞ እዚህ ጋር ፊት ለፊታችን ያሉትንና ከዚህ ከጀርባ ያሉትን ደግሞ እነዚህኞቹን ነው ማለት ነው። ስለዚህ አሁን ደንበኞቻችን ማግኘት የሚችሉት ከነዚህ አፓርትመንቶች ነው። በተመሳሳይ ግን የሚገርመው ምንድነው በትንሽዬ በ2 እና በ3 ወራት ልዩነት ውስጥ በዛ ሌቭል የሚያገኟቸው አፓርትመንቶች ናቸው። እነዚያ ኦልሬዲ ግንባታው ግቢ ላይ ያለውን እንቅስቃሴ፣ የማሽኖቹን ብዛት፣ የሚሰራበትን ፍጥነት ሲታይ እኔ እንደዚህ አይነት ቦታም በቃ ይቻላልም ያለው ርብርብ፣ የሰራተኞቹ ፍጥነት እንግዲህ ዛሬ የመጣንበት ቀን ራሱ እንግዲህ የሚታወቅ ነው የስራ ቀንም አይደለምና በዚህ ልክ ሰራተኞች ገብተው በትጋት የሚሰሩበት ቦታ ነውና ግን በጣም ይሄንን ሁሉ ነገር አየን፣ በሁሉም ነገር ተገረምን። እንደው ትንሽ የሚያሰጋው ያስጨነቀኝ እሱ ነው። ምን ያህል ሊጠራ ይችላል? እንግዲህ የነበርንበት ቦታ ትንሽ ንፋስም ስላስቸገረ ነው ዞር ያደረኩ። እዛው ነው ያለነው የሚሰሩት ቤቶች ያለቁት ቤቶች። እነዚህ ደግሞ በጣም ሌላ ቫይብ ነው የሚሰጡት። የየራሳቸው ኮምፓውንድ ያላቸው ናቸውና በጣም የሚገርም ቫይብ ነው የሚሰጡት። በጣም የሚያምር ነገር እያየን ነው ዛሬ። ግን የኔም ያንተም ስጋት እሱ ይመስለኛል፣ የሁላችንም ስጋት እንዲህ አይነት ነገር ዋጋው መቼስ እንዴ ምንም የሚገመትም አይመስለኝም። ትንሽ ከበድ የሚል ይመስለኛል። እንደምታየው ቤቶቹ በጣም ነው የሚያምሩት። እንደዚህ ሙሉ ለሙሉ አልቀው ጥንቅቅ ብለው ምናምን ነገር ቢያንስ እኔ ስገምት ከ30 እስከ 40 ሚሊዮን ምናምን ይሆናሉ ብዬ አስባለሁ። ግምትም እንተውና እስቲ እንደው ምን ያህል እንደው 30 ሚሊዮን 40 ሚሊዮን ብለህ በኋላ ሌላ ተጠርቶብህ ከፍ ያለ ከምትሳቀቅ ብዬ ነው ሳንገምት እሱ ይንገረን እስቲ። በጣም ጥሩ። ያው እንግዲህ ለሽያጭ ቀርቧል ካልን ዋጋውን መናገር ግዴታችን ነው። እናንተም እንግዲህ ጥሩ ገምታችኋል ብላችሁ ደስ ይለኝ ነበር። ነገር ግን በጣም በ3 እጥፍ ይቀንሳል እናንተ ካላችሁት ዋጋ፣ እኛ ከገመተው ዋጋ ወርዶ ማለት ነው። እንዴ እኔ እኮ እሱ ጥሩ አልገመተም፣ ሊጨምር ይችላል ከዛ እያልኩኝ ነበር። አይ ፍጹም ላይክ አሁን ባለ 2 መኝታ ቤቶች እነዚህ ሳይት ላይ ማግኘት የሚቻለው በ12 ሚሊዮን 300 ሺህ ብር አጠቃላይ ዋጋና በ13 ሚሊዮን 500 ሺህ ብር አጠቃላይ ዋጋ ነው። እንደዚህ ከሆነ የማስረከቢያ ጊዜያቸው ረጅም ሊሆን ይገባል ማለት የሆነ 5 ዓመት ምናምን ልትሉ መሆን አለበት እንጂ በ12 ሚሊዮን ብር አሁን ያየናቸውን አይነት ቤቶች ማስረከብ። እንግዲህ ይህንን ፕሮጀክት የምናስረክበው ምናልባትም ከታች የተረከቡትን እያሳየዋችሁ ስለመጣው ላይክ ማየት ማመን ነው የሚባለው አይደለ? ከስር ከስር እያስረከብን የመጣ ነው። አንድን ቢልዲንግ ገንብቶ አጠናቆ ለማስረከብ ማክሲመም 1 ዓመት ከ6 ወር ጊዜ ነው የሚጨርስብን። ነገር ግን አሁን ላይ ደግሞ ያሉ ፕሮጀክቶችን አሁን ላይ እየሸጥን ያለ ነው ደግሞ ግንባታቸው ላይክ የተወሰነ ፕሮግረስ ስላደረገ በ6 ወር እና በ1 ዓመት ጊዜ የምናስረክባቸው ፕሮጀክቶች ነው አሁን እጃችን ላይ ያሉት ማለት ነው። በ6 ወር ለሚረከብ ብር ቤት በ6 ወር ለሚረከብ ቤት 12 ሚሊዮን
እና ባለ ሶስቱን ስንት ነው ያልከኝ? የባለ 3 መኝታው በዋጋ ደረጃ 15 ሚሊዮን እና 16 ሚሊዮን 400 ሺህ ብር ነው። ያ ማለት በፉል ፊኒሽድ እና በሴሚ ፊኒሽድ ነው። እዚህ ጋር ቤቶች አሉን። በከፊል ግንባታው ነው። ሙሉ ፊኒሽንጉን የሰርቼ ልግባ ካለ 15 ሚሊዮን ብር ይሆናል። የባለ 3 መኝታ ቤት 130 ካሬ ሜትር ዋጋው ማለት ነው። አጠቃላይ ፊኒሽንጉ ደግሞ ካምፓኒው ሰርቶለት መረከብ ከፈለገ 16 ሚሊዮን 400 ሺህ ብር ይሆናል ማለት ነው። አጠቃላይ ዋጋው የሚገርም ነው። ያየነው ነገር እጅግ በጣም ገርሞኛል። ካሜራማን አንድ ባንድ ግቢውን፣ ኮምፓውንዱን፣ ኢቭን ሰፈሩን መታየት አለበት፣ ማየት አለብን። ከዛ በኋላ ቁጭ ብለን እንድናወራ ተረጋግተን ደግሞ ለተመልካቾቻችን ቀለል ያሉ መረጃዎችን እንድንሰጥ እዚህ ቦታ ለምን እንደተገኘ ዋጋው ላይ ነው። እውነት ነው። እስካሁን ድረስ ያለሁት ዋጋው ላይ ነው። አስበው እንግዲህ ከቦሌ ትንሽ ኪሎ ሜትር ነው ርቀን ያለ ነው። በዚህ ቦታ ላይ በዚህ ያህል ዋጋ ይህን የመሰሉ ቤቶች ማግኘት እኔ እንጃ። ቤተሰብ የማፍራት ኑሮ የመመስረት እቅድ አለ። እሱን ልጠይቅ። አሁን ገና ወደዛ ሀሳቡ ስራ ውስጥ የመጣሁት እንዴ አስቧል። እኔ እንጃ። እኔ እስካሁን ድረስ ባየሁት ነገር እየተገረምኩ ነው። ማለት አሁን ላይ እኔ እኖራለሁ ብዬ የማስበው ቢያንስ 10 ምናምን ፎቅ ላይ ምናምን 20 ፎቅ ላይ ነው እንጂ እንደዚህ ያለቁ ነገሮች ጥንቅቅ ያሉ ቪላ ቤት ላይ እንደመኖር ብለህ መቁጠር ትችላለህ። የራሳቸው ኮምፓውንድ ያላቸው እንደዚህ መሬት ላይ ብትወጣም 2 ፎቅ ብቻ ነው የምትወጣውና እንደዚህ አይነት ቤቶችን ማግኘት በጣም መታደል ነው እና እንትን ነው ራሱ ኮምፓውንዱ ሰርግህን ሁላ እዚህ ያስደግሳልና ተዘጋጅበት ልልህ ነው። እሺ ወደዛ እናምራና እንትን እንላለን። እሺ እንግዲህ ተመልካቾቻችን ካስገራሚ ጉብኝት በኋላ እንደው አረፍ ብለን ቢሮ ውስጥ እናውራ ብለን ነው እዚህ ይዘን የመጣ ነውና በጣም ተገርመናል። ምትለን ነገር አለ? እንግዲህ እስኪ ከእናንተ ልጀምር። እንዴት አያችሁት? ሳይታችን እንዴት አገኛችሁት? በጠበቃችሁት ልክ ነው ወይንስ ደግሞ ከዛም በላይ ሆኖ አግኝታችሁታል? ይህንን ጥያቄ እንደውም ወደ ቴዲ ላይ ያሳልፈውና እንዴት ነው ያየውን ነገር ተመችቷል? እኔ ብዙ ሪል ስቴቶች አይቻለሁ፣ ዞር ያለው ጎብኝቻለሁ፣ ብዙ ነገርም ሰርተናል። ዛሬ ያየሁት ግን በጣም ከምልህ በላይ በጣም የሚለይ ነገር ነው ያየነው። በእንደዚህ ልክ ጥንቅቅ ብሎ ያለቁ ቤቶች ማየት ማለት በጣም የሚገርም ነገር ነው። እንደ ስማችሁም ያው አሪፍ ነገር እየሰራችሁ ነው ያላችሁት። በጣም ነው የኮራሁባችሁ። ባየሁት ነገር በጣም ደስተኛ ነኝ። እኔ እንደው ይሄንን ቦታ ስታይ ምን አሰብክ በድጋሚ? ያው ቅድምም ነገር ያለው ቤተሰብ መስርቼ ምናምን እንደዚህ አይነት ህይወት ውስጥ ብገባ ደስ ይለኛል። ያለንበትን ሁኔታ ታውቋለና ግቢው፣ ሰፈሩ ምናምን ለመኖር በጣም ሰላማዊ ነው። ደህንነቱን በጣም የተጠበቀ ቦታ ነው። ብዙ ነገር ተንቀሳቅሰን አይተናል፣ ቼክ አድርገናል። ባየሁት ነገር እኔ እጅግ በጣም ደስተኛ ነኝ። እንደው አንዳንድ ጥያቄዎች አሁን አረፍ ካለን ያልቀረ ላንሳለህ። በጣም ጠፋ ከዩቲዩብ። የኔም መዳን ነበር እንዴ ጠብቀ ከዩቲዩብ የጠፋው እንዴት ነው? ያው ዞል አንዳንድ ነገሮች ታውቃለህ ያሉትን ነገሮች እና ትንሽ ሩጫም በዛ ላይም ደግሞ ትንሽ ካሜራ ምናምን እያስቸገረኝ ነበርና እዛ ጋር የማስተላልፋቸውን ቪዲዮዎች ጥራት የላቸውም እየቀረጽናቸው የነበሩት ነገሮች። እነሱን ነገር አስተካክዬ እስክመለስ በሚለው ነው ለጊዜው ያው ነገሮችን ሚዲያ ላይ እየመጡ ከማሳወቅ እንዲሁ ከጀርባ የሚሰሩትን ስራዎች እየሰራን ብንቀጥል ይሻላል ብለን እዛ ላይ ነው እየገፋው ያለሁት። እንግዲህ ወደፊት አሁንም ጀምሬዋለሁ። ከዚህ በኋላ በተከታታይ እንግዲህ ወደ ኦዲየንስ ደርሳለሁ ብዬ አስባለሁ። እንደው እየተመለስክ ነው አይቻለሁ። ቪዲዮም አሁን መልቀቅ ጀምራል። የተመልካችም ጥያቄዎች መልስ ያገኙ ይመስለኛል። ከዚህ በኋላ እንደማጠፋብን እርግጠኛ ነኝ። ከዚህ በኋላ ትጠፋለህ? አይ ከዚህ በኋላ እንግዲህ በተቻለኝ አቅም ይህንን ማህበረሰብ ለማገልገል ነው እንዲህ ቃል ገብቼ ተመልሼ የመጣሁት ወደዚህ ሀገር። ስለዚህ በቻልኩት ልክ ለማገልገል ጥረት አደርጋለሁ። የሚኖሩ ነገሮች ብዙ ነገሮች አሉ እየሰራናቸው ያሉት አንተ የምታውቃቸው ብዙ ነገሮች ናቸው። አሁን እንደዚህ ብዬ መግለጽም አይጠበቅብኝም እና እነዛ ነገሮች ሲስተካከሉ እንግዲህ ከእግዚአብሔር ጋር ወደፊት የተሻለ ነገር ይዘን እንመጣለን ብዬ አስባለሁ። ለኦዲየንሱ በጣም ደስ ይላል። እንግዲህ ብዙዎቻችሁ ስትጠይቁት የነበረው ቴዲ ተመልሷል ለማለት ነው ዛሬ ይዤ የመጣሁት ብዬ ነገሮችን ብጨርስ ደስ ይለኝ ነበር። ነገር ግን ዛሬ የተለየ ነገር ላንተ ይኖረናል ያለበትን ሁኔታ ስለምናውቅ እሱን እንግዲህ አረፋፍደን የምናሳውቅ ነው የሚሆነው። ብዙ እንግዲህ ስለ ቤቶቹ አወራን። ቤቱንም አየን፣ ጎበኘን፣ ኮምፓውንዱን ዞረን ተዘዋወርን። ከዋጋ አንጻር በጣም ስጋት ነበረብን፣ ጠየቅነ። ግን ደግሞ ለተመልካቾች የእኛን ጥያቄ በመለስከው ልክ
ለወሰኑ ሰዎች ማሳወቅ ግድ ነው እና ከዋጋ አንጻር ስንት ነው የሚከፍለው ሰው እነዚህን ቤቶች ለመያዝውን ለማድረግ ምን ያህል ነው የሚከፍለው የሚለውን እስቲ እንደው ብሪፍ ታደርግልኝ። በጣም አሪፍ። ቅድም በተወሰነ መልኩ እየጠቀስናቸው ነበር። በቂ ነው ብዬ አላምንም። እኔም ቢሆን ቤት ለሚገዛ ሰው እያንዳንዱ ነገር እያንዳንዱ ፊገሮች ሳይቀር ማወቅ ይፈልጋል። ስለዚህ እነሱን በትክክል እንዲያውቃቸው እዚህም የተገኘ ነው እነሱንም በደንብ ብሪፍ ለማድረግ ነው። ስለዚህ እዛ ሳይት ላይ እንግዲህ እየሸጥን ያለ ነው ምን አይነት ፕሮዳክት ነው ከሚለው ልጀምርና እንዳያችሁት G+4 እና G+3 የሆኑ አፓርትመንቶች ናቸው። ባለ 2 እና ባለ 3 መኝታ ቤቶች ናቸው በዋናነት። ስለዚህ እነዚህ ደግሞ በካሬ ሜትር አማራጮቻቸው 107 ካሬ ሜትር ባለ 2 መኝታ ቤት እና 130 ካሬ ሜትር ደግሞ ባለ 3 መኝታ ቤት አማራጮችን ያየ ነው። ቤቶቹንም ገብተን እንዳየናቸው ማለት ነው። እነዚህም ቤቶች ደግሞ እንግዲህ ለሽያጭ ይዘን ስንቀርብ በሁለት አይነት ኦፕሽን ነው። በሴሚ ፊኒሽድ በሚባል በከፊል ግንባታና በፉል ፊኒሽድ በሚባል በሙሉ ግንባታ ኦፕሽን ነው ለሽያጭ ያቀረብ ነው። ያው የዋጋም የተወሰነ ልዩነት ይኖራቸዋል ማለት ነው። በእነዚህ በሁለቱ ኦፕሽኖች ሲቀርቡ ዋጋቸውን እየጠቀስኩ ለማለፍ ያክል ለምሳሌ ከባለ 2 መኝታ ቤቱ ልነሳና ባለ 2 መኝታ ቤት 107 ካሬ ሜትር ነው ስፋቱ፣ አጠቃላይ ስፋቱ። ይህንን ቤት በሴሚ ፊኒሽድ ልግዛ ለሚል ደንበኛ አጠቃላይ ዋጋው የሚሆነው ወደ 12 ሚሊዮን 305 ሺህ ብር ነው። 12 ሚሊዮን 305 ሺህ ብር ነው አጠቃላይ ዋጋው የሚሆነው። ነገር ግን ይህንን ክፍያ ዋንስ መክፈል አይጠበቅበትም። ዋንስ የሚከፍል ከሆነ ሰየው በጣም ሞቅ ያለ ቅናሽን ያገኛል። ነገር ግን የክፍያ ስርዓትን አመቻችተን ነው እንዲገዛ እያደረግን ያለ ነው። ያ ማለት ከዚህ 12 ሚሊዮን 300 ሺህ ብር ደንበኛው የሚጠበቅበት አሁን ላይ ቤቱን ለመግዛት 30% ቅድመ ክፍያ ብቻ ነው። ያ ማለት ወደ 3 ሚሊዮን 690 ሺህ ብር አካባቢ ብቻ ነው ዛሬ ላይ መክፈል የሚጠበቅበት ባለ 2 መኝታ ቤት ግራውንድ ፍሎር ላይ ኦውን ለማድረግ ወይንም ለመግዛት ማለት ነው። 3 ሚሊዮን 690 ሺህ ብር። ይህንኑ 107 ካሬ ሜትር ደግሞ በፉል ፊኒሽ አማራጭ ካምፓኒው በራሱ ፊኒሽንግ ማቴሪያል ሰርቶለት በፉል ፊኒሽ ልግዛ ለሚል ደንበኛ ደግሞ አጠቃላይ ዋጋው የሚሆነው ወደ 13 ሚሊዮን 417 ሺህ ብር ነው። ስለዚህ የዚህንም በተመሳሳይ 30% ቅድመ ክፍያ ነው። ያ ማለት ወደ 425 ሺህ ብር ቅድመ ክፍያ ብቻ በመክፈል ነው ቤቱን መግዛት የሚችለው ማለት ነው። ይህ ሲሆን ቀሪ ክፍያዎቹ ግን ያለምንም ኢንተረስት ሬት ከ6 ወር እስከ 1 ዓመት ባለ ጊዜ ነው ከፍሎ ማጠናቀቅ የሚችለው። 20% ይልና የመጨረሻውን 10% ሆኖለት አጠቃላይ 100%ቱን በ1 ዓመት ጊዜ በየ3 ወርና በየ4 ወር ኢንተርቫሉ ከፍሎ እንዲያጠናቀቅ ይደረጋል። ይህ ሲሆን ግን ቤቱን በ6 ወር ጊዜ ተረክቦት ነው። እንዳያችሁት ሳይቱንም በስፋትም ዞር እያየነው ስለነበር ኦልሞስት ከኮምፓውንዳችን 70% የሚሆነው ተረክቧል፣ ሰው እየኖረበት ነው ብለናል። ስለዚህ ከስር እያስረከብን የመጣ ነው ማለት ነው ያለን ተሞክሮ። ስለዚህ አሁንም እየሸጥናቸው ያሉ ፕሮጀክቶች ተመሳሳይ የሆነ አካሄድ ነው የሚኖራቸው። ዛሬ ላይ የሚገዛ ደንበኛ እርግጠኛ ሆኜ የምናገረው ነገር የዛሬ 6 ወር ቤቱን ይረከባል ማለት ነው። ስለዚህ በዛ ደረጃ የተዘጋጁ ናቸው። ወደ ባለ 3 መኝታው ስናልፍ ደግሞ እንግዲህ ባለ 3 መኝታውን በ130 ካሬ ሜትር አማራጭ ነው የምናገኘው። ይህንን ቤት ደግሞ በተመሳሳይ በሴሚ ፊኒሽድ እና በፉል ፊኒሽድ አማራጭ ነው ይዘን የቀረብ ነው ማለት ነው። በሴሚ ፊኒሽድ ስናይ አጠቃላይ ዋጋው የሚሆነው ወደ 15 ሚሊዮን 28 ሺህ ብር ነው አጠቃላይ ዋጋው ማለት ነው። ስለዚህ የዚህንም 30% ቅድመ ክፍያ ያ ማለት ወደ 4 ሚሊዮን 508 ሺህ ብር አካባቢ ቅድመ ክፍያ ይከፍልና ቀሪ 70%ቱን ቅድም እንዳልኳቸው እስከ 1 ዓመት ባለ ጊዜ ያለምንም ኢንተረስት ሬት እንዲከፍል ይደረጋል ማለት ነው። ይህንኑ ቤት ደግሞ 130 ካሬውን በፉል ፊኒሽድ አማራጭ ካምፓኒው ጨርሶት ልግዛ ለሚል ደንበኛ ደግሞ አጠቃላይ ዋጋው የሚሆነው ወደ 16 ሚሊዮን 387 ሺህ ብር ነው። ስለዚህ 16 ሚሊዮን 387 ሺህ ብር አጠቃላይ ዋጋው ይሁን እንጂ ተመሳሳይ 30% አድቫንስ ፔመንት ነው ያለው ቤቱን ለመግዛት። ያ ማለት ወደ 4 ሚሊዮን 916 ሺህ ብር ከፍሎ ቤቱን መግዛት ይችላል ማለት ነው። በጣም እንግዲህ ከሂሳቡ ባሻገር ብዙ ሰዎችን የሚያስጨንቃቸው አብዛኞቹ የኛ ተመልካቾች ዲያስፖራ ስለሆኑ ያከፋፈል ስርዓት ነው እና ምን ያህል ምቹ ነው? በምን ያህል ጊዜስ ነው አከፋፈሉ? እንዴት ነው ውል ማግኘት የሚቻለው? አንዳንድ ሰው ሳይመጣም ይፈልጋል ውል እና ይህንን ነገር አስባችሁበታል? በጣም አሪፍ። አዎ እንደዚህ ምንድነው አስበንበታልም ሳይሆን እየሰራንበት ያለ ነገር ነው። ላይክ ባሉበት ነው ቤቶችን እዛው ባሉበት ነው እየገዙ ነው። በተለያየ መንገድ መረጃውን እናደርሳቸዋለን። ልክ አሁን እናንተ ጋርም ስንመጣ የእናንተን ኦዲየንሶች ተደራሽ እየሆንን ነው። በሌላ በኩል የሚያገኙ ደንበኞች አሉ። ስለዚህ ለእነዚህ ሁሉ ግን ምቹ የሆነ አሰራርን ፈጥረናል። ለምሳሌ አሜሪካን ሀገር ያለ ሰው የሆነ አፓርትመንት እኛ ጋር መግዛት ቢፈልግና እዚህ ላይ ምቹ ሁኔታዎች እንኳን ባይኖሩት በሱ በኩል አክሰስ ማድረግ ባይችል ባለበት ሆኖ በዲኤችኤል ዶክመንቶችን በመላላክ ሽያጩን ማከናወን እንችላለን። አግሪመንቱን እሱ ያለበት ድረስ ባለበት አድሬስ መላክ ስለሚቻል ማለት ነው። ስለዚህ ሽያጩን ለማከናወን ምቹ የሚባሉ መንገዶችን እንጠቀማለን። ውሉን በድርጅቱ ኢሜል አታች ከማድረግ ጋር ከሱ ጀምሮ ማለት ነው።
ውሉን ወደ ደንበኛችን በኢሜይሉ በፐርሰናል ኢሜይሉ ድረስ አታች ከማድረግ ጀምሮ በዲኤችኤል ዶክመንቶችን በመላክ ሙሉ ለሙሉ እዛው ባለበት ሆኖ ግዥ መፈጸም የሚያስችለውን ፕላትፎርም ዘርግተናል ማለት ነው። ከዛ በተጨማሪ ስለ ክፍያ ሂደቱ እያወራኝ ነበር። የክፍያ ሂደቱ ምቹ ነው ብለን እናምናለን እኛ። ምናልባት በጣም ብዙ ምናልባት ቅድም እኮ 70% የሚሆነው ተረክቧል ስላችሁም የገዛ ሰው ነው አይደለም የሚረከበው። ኦልሞስት እንግዲህ በጣም ብዙ ቤቶችን ይሽጠናል። 70% የሚሆነውን ኗሪ አስገብተናል ካለን ደግሞ ምን ያክል ሳትስፋይ ሆነዋል፣ የክፍያ ስርዓቱ ምን ያክል ቢመች ነው የሚለውን ነገር በተዘዋዋሪ መልሰዋል ብዬ አስባለሁ እኔ በግሌ። ምክንያቱም ለምሳሌ አንድ ሙሉ ብሎክ ወይንም ደግሞ ቪዲዮ እየሰራንባቸው ከነበሩት ውስጥ ሙሉ ለሙሉ ተሽጦ ያለቁ ናቸው ስንል እነዛ ሰዎች ለመግዛት ነገሮች ምቹ ባይሆንላቸው አይገዙም፣ በየትኛውም መመዘኛ ብንመዝ ነው። ስለዚህ እነዛ ሰዎችም እዛ ጋር የተረከቡት ነገሮች ምቹ ስለሆኑላቸው ገዝተው ስለገቡ ነው ማለት ነው። ስለዚህ ነገሮችን እየሰራንባቸው አመቻችተን ሬዲ አድርገን ያስቀመጥናቸው ነገሮች ስለሆኑ አብዛኛው ማህበረሰብ አብዛኛው ገዥ የሚወደው አይነት አሰራር ነው ያለን። ክፍያውን ግን ዘርዘር ለማድረግ ያክል 30% አድቫንስ ፔመንት ብቻ ነው ብዬ ነው እኔ አሁን ላይ የገለጽኩላቸው። ነገር ግን ቀሪ ክፍያዎችን የሚከፍሏቸው ከ4 ወር በኋላ 20% ይከፍላሉ፣ ከ8 ወር በኋላ 20% ይከፍላሉ፣ ከ12 ወር በኋላ 20% ይሆንና ላስትሊ 10% የመጨረሻ ከፍለው አንድ ዓመት ጊዜ ነው ክፍያውን ከፍለው የሚያጠናቅቁት ማለት ነው። ይህ ሲሆን ግን በመሀልም እያወራኋችሁ እንደነበረው በ6 ወር እስከ 1 ዓመት ባለ ጊዜ ነው ቤት የሚረከቡ። በ6 ወር ጊዜ የሚረከቡ አለ፣ በ1 ዓመት ጊዜ የሚረከቡ አለ ማለት ነው። ስለዚህ በዚህ ደረጃ ቤቶቹንም እያስረከብን እኛም እየሰራንበት ያለ ሂደት ነው ያለው። እሺ እንደው እስካሁን ባየኸው በሰማው ነገር እንደው ምን ተሰማ? ትንሽ ግራ የሚያጋቡ ነገሮች አሉ። መጠየቅ የምፈልገው ቅድምም በደንብ አንስቶታል፣ ግን አሁንም እንዲደግምልኝ የምፈልገው ዴሊቨሪ ታይሙ ምን ይመስላል የሚለውን በስንት ጊዜ ነው ሙሉ ለሙሉ አጠናቃችሁ የምታስረክቡት የሚለው ነው። ብዙ ጊዜ ደጋግመን የምንጠይቅበት ዋነኛው ምክንያት ምንድን ነው? ሰዎች እርግጠኛ መሆን የሚፈልጉበት ኢንቨስትመንት ነው። ብዙ ጊዜ ተናግሬዋለሁ፣ ዛሬም እደግመዋለሁ። ሰው የእድሜ ዘመን ጥሪቱን ነው ቤት ላይ የሚያውለው እና እንደዚህ የእድሜ ዘመን ጥሪትን ቆጥበ የምታውልበትን ቦታ ትክክለኛ ቦታ ማግኘት ነው እኛም እየሰራን ያለ ነው። እንግዲህ ከተማችን ላይ 2000 በላይ ሪል ስቴቶች አሉ። እነዚህን አማራጮች የምናሳየው የተሻለውን ሰው እንዲመርጥ ነው እና እንደው የወሰኑ ሰዎች በምን ያህል ጊዜ ቤታቸውን እንደሚረከቡ ይስሙ። በጣም ጥሩ ጥያቄ ነው። በጣም መሰረታዊ ጥያቄም ነው። ልክ ናቸው። ምክንያቱም ብዙ አማራጭ አለ። ብዙ አማራጭ መኖሩ ብቻ ሳይሆን ደግሞ ሰው ልክ ሀብቱን ንብረቱን የደከመበትን ኢንቨስት ሲያደርግ መቼስ እረከበዋለሁ መቼስ እጄ ላይ ይገባል የሚለው ነገር በደንብ ያሳስበዋል። እሱ ደግሞ መሆን ያለበትም ነገር ነው እንደ ገዥም ሲታሰብና ይህንን ጥያቄ እንደው ሳይት ላይ ያለን ደንበኞቻችን ቢመልሱ ደስ ይለኝ ነበረ። ነገር ግን ያን ሳናደርግ ስለመጣን እዚሁ ላይ እኔ ልመልስላቸው ሎጂካል በሆነ መንገድ ምንድነው አሁንም ደግሜ በጣም አጽንኦት ሰጥቼ የምናገረው ነገር ኮምፓውንዱ እንዳያችሁት 60,000 ስኩዌር ሜትር ላይ ያረፈ ኮምፓውንድ ነው። እዛ ኮምፓውንድ ላይ ቪላ ቤቶች፣ ታውን ሃውሶችና አፓርትመንቶች ጂ+3 እና ጂ+4 የሆኑ አፓርትመንቶች ናቸው። እንዳያችሁት ደግሞ ቪላ ቤትና ታውን ሃውስ የሚባለው ሙሉ ለሙሉ ተረክቧል፣ ዴሊቨር ተደርጓል። ያ ማለት በምን ያክል ፍጥነት ቤቶችን እያስረከብን እንደመጣን በራሱ አንድ ማሳያ ነው ብዬ አስባለሁ። እንደ ሶስተኛ ዙር የምናየው አፓርትመንቶችን ነው። አፓርትመንቶችን አሁን ላይ ካየናቸው ወደ 4 የሚደርሱ ብሎኮች ደግሞ ተረክበዋል እዛው ኮምፓውንድ ውስጥ። ያ ማለት እንደ ኮምፓውንድ ስናየው እንደ አጠቃላይ 60,000 ስኩዌር ሜትር ነው ስንል ትልቅ መንደር ስለሆነ እንደ መንደር ስናየው ከመንደር ውስጥ 70% የሚሆነው በፐርሰንቴጅ ብንቀይርና ብናየው 70% የሚሆነው ተረክቧል። ይህ ምን ያሳየናል ብዬ አስባለሁ? ዴሊቨሪ ታይማችን ባልነው ጊዜ ዴሊቨሪ እያደረግን መሆኑን ይገልጽልናል ብዬ አስባለሁ። እንዳያችሁትም የፕሮግረስ ሂደታቸውን በፓርት ነው። የሆነው ይረከባል፣ ወደ ሆነው ስቴፕ ያልፋል። የሆኑት የተወሰኑ ፌዞች ይረከባሉ፣ ወደ ሌላኛው ስቴፕ ያልፋል። በዚህ ሂደት ነው የመጣ ነው እና ላይክ አሁንም ቅድም ካየናቸው ቤቶች ምናልባት ሽያጭ ላይ ናቸው ብዬ ከነገርኩህ ስትራክቸር ስራቸው አልቆ የፓርቲሽን ስራና ቻኪንግ ስራ እየተሰሩ ነው ያሉት። እነዚህም ቤቶች በ6 ወር ላለማስረከብ የሚይዘን አንዳችም ነገር የለም። ላይክ ለማስረከብ ነው የሚቀሉት ማለት ነው። እነሱን ሳናስረክብ ከመቆየት ወይንም ከመዘግየት ይልቅ ለማስረከብ ያለው ሁኔታ ነው በጣም ምቹ የሚሆንልን። ስለዚህ ካለን ተሞክሮ አንጻርም ሳይቱ ካለበት ነባራዊ ሁኔታ አንጻርም እነዚህን ሳይቶች በ6 ወርና በ1 ዓመት እኔ 100% እርግጠኛ ሆኜ ነው የምነግራቸው የምናስረክባቸው ፕሮጀክቶች ናቸው ማለት ነው። ዋው ይሄ በጣም ደስ የሚል ዜና ነው። እንግዲህ ሀሳብ ያላቸው ሰዎችም ከዚህ የተሻለ ነገር እንግዲህ ልናሳይ የምንችለውን ዞረን አሳይተናል። እጅግ በጣም ማራኪ ገለጻ ነው እዚህም የሰማነው። ገለጻው በጣም ደስ የሚል ገለጻ ነበረ። ግን እስካሁን ድረስ ቁጭ አድርጌ ይህንን ሁሉ ሳስወራብህ
ምን ተሰማ? ለምን መጣው አላልክም እስካሁን? አይምሮዬ ላይ እየተመላለሰ ያለ ነገር አለ። ይሆናል አይሆንም አላውቅም። እሱ ግን የሚጠረጠረው ነገር አለ። ምክንያቱም ከዚህ በፊትም ስናደርግ የነበሩት ነገሮች አሉና ያም አለ። ከዛም ውጪ ደግሞ ያው እኔ እናንተም ቪዲዮ ከሰራንም ከተገናኘንም ትንሽ ስለቆየን ቢዚ ስለነበርኩም ድጋሚ እንድንገናኝም ፈልገህ የተገናኘህ ያለም ስሜት እየተሰማኝ ነው ያለው። ብቻ ሁለቱ ጥንቅጥ የሆኑ ስሜቶች ናቸው። ዋናው ነገር የተመልካች ናፍቆት ነው። ተመልካች ናፍቋል። አንተ እንድትታይ ጥረት አድርገናል። እኛ ከዚህ በፊት ተገናኝተን ስለዚህ ጉዳይ ስናወራና አንዳንድ ዶክመንቶች ስንጨርስ ነበረ። ተገናኝተን ከዚህ በፊት እንግዲህ ስናወራበት ነበረ። ዛሬ ሌላ ሰው ልንሸልም አይደለም እዚህ የተገናኘ ነው። ይሄ የሆነበት ምክንያት ደግሞ እጅግ በጣም ቅን የሆኑ አንተን የሚናፍቁ ሰዎች ከአውስትራሊያ ሲድኒ እንደ ቤተሰብ ተደራጅተው የመጀመሪያውን አድቫንስ ክፍያ 3 ነጥብ ስንት ነበር የገባውን ገንዘብ? 691 ሺህ ብር 3,691 ሺህ ብር በድርጅቱ አካውንት ገብቷል። ስለዚህ የቤት ባለቤት ነው እና ገባል። እሺ ምኞቴ ነበር አንድ ቀን እንደዚህ የሆነ ሰው መጥቶ ለአንተ እንደዚህ ማደርግበትን ቀን ነበር ምናፍቀውና ይገባል። ወንድሜ እንኳን ደስ አለ፣ እንኳን ደስ አለ። ምን ማለት እንዳለብኝ አላውቅም። ይሄ ነበረ ምኞቴ። እሺ ይሄንን ማሳካት ነበር ፍላጎቴ። በጣም ለረጅም ጊዜ ስመኘው የነበረው ነገር ነው። ዛሬ ተሳክቶልናል። ለእግዚአብሔር ይስጥልን ማለት እንፈልጋለን። የሰው ደስታ የሚያስደስታቸው ሰዎች ናቸው እንደዚህ የሚያደርጉትና ያንተን መጥፋት ተከትሎ እንግዲህ ባለፈው ጊዜ ለእኔ ላደረግከውም ነገር ጭምር ይህንን ነገር አድርገውላል። እንኳን ደስ አለ የምትለው ነገር አለ? እኔ ዞላ ምን ማለት እንዳለብኝ አላውቅም። በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ማለት ያልጠበቅኩት ነገር ነው። ስገምት የነበረው ነገር አለ። ቅድም ደግሞ ደጋግሜ ስነግርህ ነበር ካሜራ ላይ የሚያልገባ በቃ ግቢው ተመችቶኛል። በጣም ነው የወደድኩትና ምናልባት ቢሳካልኝ እዚህ የመኖር እቅድ አለኝ ምናምን ስለነበረና ጠብቄው ነበር። አልጠበቅኩትም። አሁን እኔ እንጃ ምን ማለት እንዳለብኝ አላውቅም። ብቻ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ስትሸልም ኖረሃል። እንግዲህ ዛሬ ቀን ደርሶ እግዚአብሔር እንዲህ አይነት ቦታ ላይ እረፍ ሲልህ እንደዚህ ያማረ ማረፊያ ተዘጋጅቶላል። በድጋሚ እንኳን ደስ አለው ወንድሜ፣ ይገባሃል አንተ። እሺ እንግዲህ እንኳን ደስ አለ። በድጋሚ ተመልሰን መጥተናል። እንደው ደስታውን አይተዋል። በጣም ደስ የሚል ነገር ነው። ይህንን ደስታ የፈጠራችሁ ሰዎች ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ ማለት ፈልጋለሁ። እንደው በመጨረሻ አንተም የምትለው ነገር ካለ? እኔም እንግዲህ ያው ለኦዲየንሶች ከአንተ ጋር ተገናኝተን በሰፊው አውርተን ስለነበር ቴዲ እንኳን ደስ አለ ብያለሁ። ይህንንም እንግዲህ ምክንያት በማድረግ ደግሞ የቴዲን ደስታ አይተው እነሱም ደግሞ እንግዲህ ከቴዲ ጋር ጉርብትና ነው አይደል እዚህ በኋላ የሚፈጽሙት ጉርብትና ለሚፈጽሙ በቁጥር ላልበዙ ምናልባት እስከ 10 ለሚደርሱ ደንበኞቻችን ቅድም እነ ቴዲም ዞላም በተደጋጋሚ ከዴሊቨሪው አንጻር እያላችሁ ስትጠይቁት ለነበረው ጥያቄ መልስ የሚሆን ነው ብዬ ስላመንኩኝ የተመረጡ 10 ቤቶችን ያ ማለት የግንባታ ሂደታቸው ተገንብቶ ተጠናቆ አሁን ቻክ እየተደረጉ ያለው ብሎክ ላይ 10 ቤቶችን ቀድሞ ለሚመጡ 10 ደንበኞች ከነዛ ላይ 10 ቤቶችን ሆልድ አድርገን እድል እንሰጣለን ማለት ነው። የቴዲ ጎረቤት አንድ ኮምፓውንድ ላይ የመሆን እድልን ትሰጡንልናላችሁ ማለት ብቻ ሳይሆን ደግሞ ፕሮግረሱ በጣም ጥሩ ሌቭል ላይ የደረሰው ህንፃ ላይ ነው የተመረጡት እነዚህ 10 ቤቶች አሉት። ስለዚህ እዛ ላይ ባለ 2 መኝታውን ግራውንድ ፍሎር እና ባለ 3 መኝታውን ደግሞ አንደኛ፣ ሁለተኛ እና ሶስተኛ ፍሎር ላይ ብቻ ሆልድ አድርገን ይዘንላችኋል። ቀድሞ ለሚመጡ ደንበኞቻችን እንግዲህ የቴዲን ስም እየጠሩ ይምጡ። እኛ ለነሱ የተያዙትን ስቶኮች ቅድሚያ እንሰጣለን ማለት ነው። ለቤተሰብ ከልብ እናመሰግናለን። እንግዲህ ዛሬ በከባድ ኢነርጂ ነው የጀመርኩት። እኔ ፕሮግራሜን ራሱ ስጀምር እጅግ በጣም ደስ ብሎኝ ነው የጀመርኩት። የተለየ ቀን ነበር ለእኔ፣ ምክንያቱም የወንድሜን ደስታ በመጨረሻ እንደዚህ የማይበት ቀን ስለነበረ በጣም ኤክሳይትድ ሆኜ የጠበኩ ቀን ነበረ። የዛሬው ፕሮግራማችን እዚህ ጋር ያበቃል። አንተ ግን ከድርጅቱ ጋር ትፈራረማለህ። ወደዛ እናምራኛ።
ነቃ በል። እሺ ባይ ባይ።